አዲስ አበባ እንደ ስሟ ውብና አዲስ እየሆነች በሚያስደንቅ ፍጥነትና ውበት እየተገነባች ለነዋሪዎቿና ለእንግዶቿ ምቹና ዘመናዊ እየሆነች ትገኛለች። የከተማ አስተዳደሩ የነዋሪዎቹን ሁለንተናዊ ተጠቃሚነት ለማረጋገጥ የተለያዩ ፕሮጀክቶችን በመቅረጽ በርካታ ተግባራትን አከናውኗል። እነዚህ የልማት ስራዎችን ለመከወን ደግሞ ለግዢ የሚውሉ በጀቶችን በአግባቡ ጥቅም ላይ ማዋል የከተማ አስተዳደሩ ቀዳሚ ተግባሩ ነው። እንደ ሀገርም ሆነ እንደ ከተማ ትልቁን በጀት የሚይዘው ለተቋማት መገልገያ የሚውል የግዢ በጀት ነው። የዚህን የከተማዋ ትልቅ በጀት የሚውልበትን የግዢ ስርዓት የተስተካከለና ዘመናዊ ለማድረግ በአዋጅ የተቋቋመው የመንግስት ግዢና ንብረት ማስወገድ አገልግሎት በበጀት ዓመቱ ከማዕከል እስከ ክፍለ ከተማ ላሉ ባለበጀት መስሪያ ቤቶች የማዕቀፍና የስትራቴጂካዊ ግዢዎችን እንዲከናወኑ ምቹ ሁኔታን ይፈጥራል። ማዕቀፍ ግዢ ስንል ምንድነው? ለከተማ አስተዳደሩ ተቋማት አገልግሎት የሚሰጡ እነዚህ የጋራ መገልገያ እቃዎች የምንላቸውን እነሱን አገልግሎቱ በጥቅል ግዢ ገዝቶ ውል ገብቶ ለተቋማቱ የሚልክበት አገልግሎት የሚሰጥበት ሲሆን ማዕቀፍ ስምምነት ግዢ ከትርጉሙ ስንነሳ ያው ማዕቀፍ ስምምነት ግዢ ማለት ሁለትና ከዛ በላይ የሆኑ የተቋማት በጋራ የሚገለገሉባቸውን እቃዎችን በማዕከል ግዢ በመፈጸም ከ6 ወር ጀምሮ ባለው የውል ጊዜ የውል ስምምነት በመፈጸም የሚፈጸም የግዢ አይነት ነው ማለት ነው። ስትራቴጂክ ግዢ ማለት ደግሞ በከተማ አስተዳደሩ የተለያዩ ተቋማት ልዩ ጠቀሜታ የሚሰጡ እቃዎችን በማዕከል ግዢ ገዝቶ ማቅረብ ጋር ተያይዞ ያሉ ጉዳዮች ናቸው ማለት ነው። እኛ በማዕቀፍ የሚገዙ ዋና ዋና እቃዎቹ የአይቲ እቃዎች አጠቃላይ፣ ቶነሮች አጠቃላይ፣ እንዲሁም ከዚህ የጽዳት እቃም ስቴሽነሪ፣ ጎማ እንዲሁም ፈርኒቸር የመሳሰሉት እነዚህ 7 ኮመን አይተም የምንላቸው በማዕቀፍ ግዢ የምንገዛቸው ነው። ከዛ ውጪ ስትራቴጂክ ግዢ ጋር ተያይዞ ያሉ ነገሮች ያው መጀመሪያም እንደገለጽኩት ልዩ ጠቀሜታ ለከተማ አስተዳደሩ የሚሰጡ እነዚህ የስትራቴጂክ ግዢዎች በዛ በማዕከል የሚገዙበት ሁኔታ ከሱ ጋር ተያይዞ ያሉ ነገሮች ኦልሞስት አንዱ የተማሪዎች ዩኒፎርም ነው። የተማሪዎች ዩኒፎርም፣ የተማሪዎች ደብተር፣ የመምህራን ጋውን፣ የምግብ አብሳዮች ሽርጥን ጨምሮ እነዚህ ስትራቴጂክ ለከተማ አስተዳደሩ ጠቀሜታ የሚሰጧቸው አሉ። ከዛ ውጪ የተለያዩ ተሽከርካሪ አይነቶች አሉ። እስከ ትልልቅ ትራንስፖርት የምንጠቀምባቸው ተሽከርካሪዎችን ጨምሮ ትናንሽ በየተቋማት ያሉት ተሽከርካሪዎቹም ስትራቴጂካሊ ከተማ አስተዳደሩ የሚገዙ ናቸው። የተለያዩ ማሽነሪ አይነቶች አሉ። ከተማ አስተዳደሩ እነዚህ ስትራቴጂክ ግዢዎች በእኛ ተቋም የሚፈጸሙ ናቸው ማለት ነው። ከተለያዩ ባለበጀት የመንግስት ተቋማት ጋር በቅንጅት የሚሰራው ይህ አገልግሎት ተቋም ከተጠቃሚ መስሪያ ቤቶች የሚመጡለትን የግዢ ፍላጎት መሰረት በማድረግና ግልጽ ጨረታ በማውጣት የግዢ ሰንሰለቱ የተስተካከለ እንዲሆን የበኩሉንም እየተወጣ ይገኛል። አመቱ መጨረሻ ላይ ተቋማት ለቀጣይ አመት በጀት አመት ምን ይፈልጋሉ የሚለውን እንዲያሳውቁን መጠይቆች ለሁሉም ተቋማት ይላካል ማለት ነው። ብዛቱንም እንደዛው ኳንቲቲውንም ምን ያክል ኳንቲቲ ይፈልጋሉ የሚለውን እሱን ከመጠይቅ አድርገን ለሁሉም ተቋማት እንልካለን። እነዛ ተቋማት ያንን መጠይቅ ሞልተው ይልኩልናል ማለት ነው። ፍላጎቱን አወቅን ማለት ነው። እንዲሁም ውል ላይ ደግሞ ኦልሬዲ ውል ላይ ያሉ እቃዎች ይኖራሉ። የነሱም የውል ጊዜያቸው የሚጠናቀቅ ካሉ አንድ ላይ በማድረግ ምን ይገዛል የሚለውን ዲሳይድ ይደረጋል፣ ፕላን ይደረጋል ማለት ነው። ቀጥሎ የፍላጎት መግለጫቸው ይዘጋጃል። እነዛ ተለይተው የመጡት እቃዎች የፍላጎት መግለጫ ወይም ስፔሲፊኬሽን የምንለው እሱ ይዘጋጃል ማለት ነው። እሱ ከተዘጋጀ በኋላ የመገምገሚያ መስፈርት ይዘጋጅለታል። ቀጥሎ ያው ጨረታው አየር ላይ ይወጣል። ተወዳዳሪዎች ይመጣሉ፣ ይገመገማል። ተገምግሞ ካለቀ በኋላ ያው አሸናፊ ይለያል።
አሸናፊ ከተለየ በኋላ ወደ ውል ይተላለፋል። ውል ይገባል። ከውል በኋላ ያው ወደ አቅርቦት ይኬዳል ማለት ነው። የማዕቀፍ ስምምነት ግዢ ሂደቱን ካየነው በመጀመሪያ የሚጀምረው ከተቋማት ፍላጎት የማሳወቅ ስራ ማለት ነው። ሞስት ተቋማት እያንዳንዱ ተቋማት ቀጣይ እንዲገዛላቸው የሚፈልጉት የማዕቀፍ ስምምነት ግዢ እቃዎችን ፍላጎታቸው እንዲያቀርቡ በደብዳቤ ይጠየቃል። ያንን መነሻ ተደርገው ደግሞ የመጣውን ፍላጎት የሚጠመርበት ሁኔታ አለ። ፍላጎቶቹ ከተጠመሩ በኋላ የፍላጎት መግለጫው ደግሞ ስፔሲፊኬሽን የሚለው የዝግጅት ስራ ይሰራል። እሱም መነሻ ተደርጎ የጨረታ ሰነድ ተዘጋጅቶ ጨረታ ሰነዱ በሚመለከተው አካል ከጸደቀ በኋላ ጨረታው አየር ላይ በማዋል የጨረታ ሰነድ ሽያጭን ካከናወን በኋላ ኦልሞስት የጨረታ መክፈቻ ስነ ስርዓት ይኖረዋል። ከዛ በኋላ የጨረታ ግምገማዎቹ ይኖራሉ። ግምገማዎቹ እንደተጠናቀቀ ለሁሉም ወደሞ ለተወዳደሩ አካላት ውጤቱ የማሳወቅና እነሱም ቅሬታ ካላቸው የቅሬታ ጊዜ ይኖራል። በዛው ቅሬታ አግባብ ቅሬታዎቹ ከተፈቱ በኋላ የፋይናንሻል መክፈቻ ስነ ስርዓት ይካሄድና አሸናፊ ይለያል። አገልግሎት ተቋሙ ለግዢ ባወጣው መመሪያ መሰረት እቃዎችን ለማቅረብ በጨረታ የሚሳተፉ አቅራቢዎችን የምርቶቻቸውን ናሙና ለተቋሙ የናሙና ክፍል የማቅረብ ተግባራትን ያከናውናል። ይህ አሰራር የግዢ ጥያቄ ያቀረቡ መስሪያ ቤቶች የሚፈልጉትን ግብአቶች መርጠው እንዲገዙ ምቹ ሁኔታን ይፈጥራል። አጠቃላይ እዚህ ያሉ ሳምፕሎቹ በአዲስ አበባ ስር ያሉ ሴክተር መስሪያ ቤቶች በጀት ያላቸው ድልድል የተሰጣቸው የጠየቁት በሳምፕሉ መሰረት እንዲያስረክቡ እዚህ መጥቶ በፎቶ የተደገፈ በአካል በኮሚቴ ተዋቅሮ በመምጣት እዚሁ የራሱ ሰው የተመደበለት አለ። በዚህ መሰረት በፎቶና በማንኛውም በቪዲዮም ግልጽና ተጠያቂ በሚሆንበት መልኩ መረጃው በአግባቡ ግልጽ ሆኖ እንዲወስዱ የተዘረጋ መዋቅር ነው። ግዢ ኤጀንሲ ስንሄድ ያው ሳምፕሎችን እናያለን። እንደዚህ አይነቶች ሳምፕል ነው የሚቀርብላችሁ ይባላል። መተን አቅራቢዎቹ ጋር ስናይ በዛኛው ሳምፕል መሰረት ነው የምንወስደው። ሳምፕሉ ካልሆነ ደግሞ ያው ለግዢ ኤጀንሲ ነው ተመልሰን ጥያቄ ነው የምናቀርበው። ማቀርቡም ከሆነ ያንን ነገር ሄደን ነው ለነሱ ኢንፎርም የምናደርጋቸው ማለት ነው። ግዢ ፍላጎትን ጠይቅና ያንን ግዢ ፍላጎትን ጠምረን ግዢ ኤጀንሲ እንልካለን። ከዛ አሸናፊዎቹን ይነግሩናል። ምደባ ሲመደብ እንሄድና ሳምፕል እናያለን። የተመደቡበት ሳምፕሉን ይዘን እንመጣና በሳምፕሉ መሰረት ሳምፕሉን እናያለን። ስፔክ እቃ ከሆነ ስፔክም አለ፣ ስፔክ አለው የግዢ ወርዶ ኢቭን የሚመረትበት ሀገሩን በዛ መሰረት ነው እንትን ምንድነው። መጀመሪያ ተጫራቾች ሊወዳደሩ ሲመጡ ናሙና ያመጣሉ። ያ ናሙና ምንድነው እኛ የምናደርገው? ለምሳሌ 2 ናሙና እንጠይቃለን። አንዱ በዚህ በተቋሙ የናሙና ክፍል የሚቀመጥ ይሆናል። አንዱ ደግሞ ላቦራቶሪ ቴስት ይላካል። ስለዚህ ላቦራቶሪ ካለፈ እቃው እዚህ ሳምፕል ክፍል የሚቀመጠው ተገልጋዮች ተቋማት ይሄንን አይተው እንዲቀበሉ ይደረጋል። የግዢ የአሰራር መመሪያን በመከተል ምርቶችን ለማቅረብ በጨረታ የሚሳተፉ አምራቾች በውል የተቀመጠውን የጊዜ ገደብ መሰረት በማድረግ ምርቶቹን ለተጠቃሚዎች እያቀረበ ይገኛል። ጨረታው የ3 ዓመት አግሪመንት ነው። አንዳንድ ጊዜ 1 ዓመት የ3 ዓመት ተብሎ በእንደዚህ አይነት ታይም ቴብል ነው የሚወጣውና ያ ጨረታ ከወጣ በኋላ ካሸነፍም በኋላ አግሪመንት እንይዛለን። አግሪመንት ስንይዝ ኦርደር ነው ከየመስሪያ ቤቱ የሚመጣው። የፈለጉትን ኢስቲሜት አድርገው የሚፈልገው በዚህ ዓመት የዚህን ያህል ምርት ያስፈልጋል የሚል ነገር አስቀድሞ ይወጣል። እሱን ነው የሚሰጡን። ስለዚህ ለዛ በቂ ዝግጅት አድርገን ሮ ማቴሪያል አስገብተን ነው እንግዲህ ያመረትን ሬዲ ሆነን የምንጠብቀው። አሁን ቀደም ሲል ሲጭኑ እንዳያቻቸው አስቀድመው መስሪያ ቤቶች ኦርደራቸውን ያመጣሉ እና ኦርደራቸውን ተቀብለን ያው ብዙ ተቋማት መስሪያ ቤቶች ስለሆኑ ተራ ነው የሚያዝላቸው። በዛ በተራቸው መሰረት እየተደወለ ምርታቸውን እንዲያነሱ እንደዛ እናደርጋለን ማለት ነው። የመጣሁት ሶፍት ለመውሰድ ነው የመጣሁት። ሶፍቱን ያው ከግዢ ኤጀንሲ ፍላጎታችን አቅርበን
ግዢ ኤጀንሲ ደግሞ ለአቅራቢው የመደበን ነው። ድልድሉን ከግዢ ኤጀንሲ ነው የወሰድነው። ግዢ ኤጀንሲ በተሰጠን ድልድል ኦርደሩን ይዘን መተን ለአቅራቢ ሰጠን። አቅራቢ ደግሞ በኦርደሩ መሰረት ያው በወር ውስጥ ደውለው እንድንወስድ ትላንትና ተደውሎልኝ መጥቼ ትላንት ደረሰኝን ቆረጥኩኝ። ዛሬ በጧት ለመጫን መጣው ማለት ነው። ያው እነሱ ጨረታ ያወጣሉ። የግዢ ኦርደር እንሰጣቸዋለን። ወደ ነጋዴዎች ይልኩልና ወደ አቅራቢ ድርጅቶች፣ እነዛ አቅራቢ ድርጅቶች ጋር ተነጋግረን ተራችን ሲደርስ መተን እንወስዳለን። ከተቋማት ከማዕቀፍ ስምምነት ግዢ የሚፈጸሙና ከስትራቴጂክ ግዢዎች የሚፈጸሙትን የተቋማት ፍላጎት መነሻ ተደርጎ እቅዱ ታቅዶ በዛ አግባብ ከሚመለከተው አካል ጋር የጋራ አድርገን ወደ ስራ የገባንበት ሁኔታዎች አሉ። ኦልሞስት እኛ እቅዳችን ወደ 75 አይነት እቃዎችን በ15 ጨረታ የግዢ እንፈጽማለን ብለን በዛ ሁኔታ ወደ ስራ የገባንበት ሁኔታዎች አሉ። ከነዚህ ውስጥ ኦልሞስት እስከ አንደኛ ሩብ ዓመት በግዢ የተፈጸመባቸው ወደ 25 አይነት እቃዎችን ግዢ ተፈጽሞ ውል እንዲገቡና ወደ አቅርቦት እንዲጀመር የተደረገበት ሁኔታዎች አሉ ማለት ነው። እና ከዛ ውጪ አሁንም በሂደት ላይ ያሉ በርካታ ስራዎች አሉ። አሁን ለምሳሌ አሁን የ2019 የተማሪዎች ዩኒፎርም፣ ደብተር፣ የመምህራን ጋውንና የምግብ አብሳዮች ሽርጥን ጨምሮ ኦልሞስት አሁን ወደ ጨረታ ፕሮሰሱ የተጀመረበት ሁኔታ አለ። እሱም በአጭር ጊዜ የሚጠናቀቅበት ሁኔታ ይኖራል። ቢያንስ እንግዲህ ከ5 ዓመት በላይ ሆኗል። እኔ ራሴ በግዢ ኤጀንሲ ላይ በግዢ ባለሙያ ላይ የቆየው ከ5 ዓመት በላይ ነው። ስመጣም ሁሌም እነሱ ናቸው። ከነዚህ ነው የምወስደውም ሶፍት ነው የተሰጠኝ ሳምፕል እናያለን። በሳምፕሉ መሰረት ግራሙንም ምኗንም አይተን አሁን እዚህ መተን ስንወስድ ሶፍት ለወስደን የመጣው አሁን እዚህ ሶፍቱም ግራሙ እንዳለች ነው የመጣችው። እንትን ነው በሳምፕሉ መሰረት ነው እያቀረቡልን ያለ። እኛው ጋር የተመረተውን ነው ሳምፕል የምንሰጠው። አሸንፈን ደግሞ ስናስረክብ ከሌላ ስፍራ አንገዛም። ምክንያቱም በራሳችን ብራንድ የተመረተ ስለሆነ ያንኑ ነው የምናቀርበው። የማዕቀፍ ግዢን ስናይ ኢቫሉዌሽኑም ቴስት ይደረጋሉ። ናሙና በኢትዮጵያ ተስማሚነት እና ምዘና ድርጅት ቴስት ይደረጋል። እያንዳንዱ እቃ ለምሳሌ ወረቀት ብቲ፣ ሳሙና፣ እስክሪብቶ፣ እነዚህ የጋራ መገልገያ እቃዎች የምንላቸው ሁሉም ላቦራቶሪ ይላኩና በዛ በላቦራቶሪ የፍተሻ ውጤት ያለፉ እቃዎች ናቸው ወደ ዋጋ ውድድር የሚገባው ማለት ነው። ስለዚህ ጥራትን ያው ቀድመን ነው ለመከላከል ጥረት የሚደረገው። ግን ያው እንደዚህም ሆኖ ደግሞ አልፎ የሚመጣ ነገር ካለ ያው ራሱን የቻለ የጥራት ዲፓርትመንት በአገልግሎት ውስጥ አለ። ስለዚህ ያንን ደግሞ በአቅርቦት ሂደት ላይ የሚገጥሙ ችግሮች ካሉ የጥራት ቡድን ደግሞ ክትትል አድርጎ የእርምት እርምጃ ይወስዳል ማለት ነው። ጥቅሙ ምን መሰለሽ? አንደኛ ለኛ ከጊዜ አንጻር ከገንዘብ አንጻር አቅራቢዎች ጥሩ ተወዳዳሪ ነጋዴዎችን የማግኘት እንትን አለ። ገንዘብም እንትን ይሉልናል፣ ይቀንሳል። ለኛ የሰው ኃይልም እንትን ይላል፣ ድካምም ይቀንስልናል። ምክንያቱም አንድ እንትን ነው፣ ጥሩ አቅራቢዎችንም ታገኛለሽ። አንደኛ መጉላላትም አይኖርም። ቀጥታ ከኤጀንሲው ነው የምናገኘው ለማለት ኤጀንሲውን በመደበን ቦታ ነው የምናገኘው። የመጉላላትን ይቀንስልናል፣ ሰዓታችንን ይቆጥባል ብዬ አስባለሁ። የማዕቀፍ ግዢ ሲባል ምንድነው? እኛ ጋር አሁን እንዳልኩሽ ኳንቲቲው ብዙ ነው። ኦልሞስት ለከተማው ተቋማት ከ100 በላይ ተቋማት ስለሆነ የሚሰራጨው ኳንቲቲው በጣም ብዙ ነው። ይህ ሲሆን ምንድነው እኛ ጋር አሁን በብዛት የሚወዳደሩ ተጫራቾች አምራቾች ናቸው። አምራቾችና እንዲሁም ከአምራች ቀጥሎ ዲስትሪቢዩተሮች ናቸው። ይሄ ማለት አንደኛ የገበያ ሰንሰለቱም በብዙ ሁኔታ የተቆረጠበት እንትን ያለውና ለማሳያ መጠቀስ ቢቻል ለምሳሌ ደብተር፣ የተማሪዎች ደብተር በ25 ብር ነው እኛ ጋር የሚቀርበው በሚገርም ሁኔታ። ከተማ ላይ ግን ያው ገበያው 60-70 ብር በሚሸጥበት ሁኔታ ነው ያለውና ይሄ ምንድነው የሆነው? ጥቅል ግዢ በመሆኑ ነው። ጥቅል ግዢ ሲሆን ከሶርሱ ማግኘት ይቻላል ብዙውን ጊዜ። ስለዚህ አምራቾች
በብዛት ይሳተፋሉ። ያንን አድቫንቴጅ ይጠቀማሉ። የእያንዳንዱ ተቋማት የፍላጎታቸውን ባሳወቁ መሰረት በአንድ ማዕከል ግዢው ስለሚፈጸም የሚፈጀው ጊዜ ከየተቋማት የሚፈጀው ጊዜ ጋር አይነጻጸርም ማለት ነው። አንዱ ይሄ ነው። ሁለተኛ ደግሞ በዛው ጋር ተያይዞ ያሉ ነገሮች ሁለተኛ የማዕቀፍ ስምምነት ግዢ ልዩ ባህሪ ሚኒመም 6 ወር ውል እስከ 3 ዓመት ውል ይያዛል። ይሄ ማለት ደግሞ በየጊዜው ጨረታ አይወጣም ማለት ነው። እስከ 3 ዓመት በዛ አግባብ ውል ተይዞ ስራው ስለሚሰራ በዚህ አጋጣሚ በየጊዜው የሚወጣውን ጨረታ ያስቀራል። ጊዜው በዛ አግባብ ጊዜው የሚባክንበት ሁኔታዎች አይኖሩም የሚል ነገር አለ ከጊዜ አንጻር። ሌላ ከዋጋ አንጻርም ቢሆን በልክ ግዢ ስለሆነ በማዕከል የሚገዛው ግዢ በልክ ግዢ ስለሆነ በዝቅተኛ ዋጋ ነው። አሁን እኛም በተለያዩ ፋክተሮች አሁን ለምሳሌ ከገበያ ጥናት አንጻር ንጽጽሮች በጣም ይሰራሉ። በጣም ከወቅታዊ የገበያ ዋጋ ወይ ደግሞ ገበያ ላይ ከሚሸጡት ሲንግል እቃውን ከሚሸጡት ዋጋ በጣም ወርዶ ነው ወደ ማዕቀፍ ስምምነት ግዢ ላይ የሚፈጸምበት። ስለዚህ የዋጋ አድቫንቴጅም የሚገኝበት ሁኔታ ይኖራል ነው። ሶስተኛ ከጥራት ጋር ተያይዞ ያለው ነገር ነው። ከጥራት ጋር ተያይዞ ያለው ነገር ቢያንስ በማዕቀፍ ስምምነት ግዢ የሚፈጸሙ ግዢዎች የፍላጎት መግለጫ ነው ጥራት ማለት። ስለዚህ የሚፈልገው እቃ ምን መሟላት አለበት ብለን የምናዘጋጀው የፍላጎት መግለጫ ወይ ደግሞ ስፔሲፊኬሽን የምንለው ስለሚወስን ይሄን ስፔሲፊኬሽን በማዕቀፍ ስምምነት ግዢ የሚፈጸሙ ግዢዎች ላይ ወይ ስትራቴጂካሊ የሚገዙ ግዢዎችን ቢሆኑ የስፔሲፊኬሽን ወይ ደግሞ የፍላጎት መግለጫ የሚዘጋጀው ከተለያዩ አካላት ከሙያው ጋር የሚገናኙ አካላቶች እንደ በዛ አግባብ ይሄን የሚያዘጋጁ ችግሮች ምንድነው? በተለያየ መልኩ ከፍለን ልናየው እንችላለን። አንደኛው ከተጠቃሚ ተቋማት አንጻር ስናይ አንደኛ ፍላጎት ላይ ለምሳሌ አንድ ተቋም ቀድሞ ግዢ ያው በፕላን ነው የሚሰራው። ቀድሞ ፕላን ይደረጋል። ይሄን ያክል እቃ በዚህ ዓመት እንገዛለን ተብሎ ፕላን ተደርጎ ነው ወደ ግዢ የሚገባው እና አንዳንድ ተቋማት ማይገዙትን የሚጠይቁ አሉ። ከሚፈልጉት ደግሞ በላይ የሚጠይቁ አሉ። ከሚፈልጉት በታችም የሚጠይቁ አሉ። ይሄ እኛ ግዢውን ኦርጋናይዝድ አድርገን ለመምራት የሚያስቸግርበት ሁኔታ አለ። በተጫራቾችም በኩል አንዳንዴ ከጥራት መጓደል ጋር በተያያዘ በተወዳደሩበት ናሙና ያለማቅረብ ችግር፣ እንደዚህ አይነት ችግሮች አልፎ አልፎ ይስተዋላሉ። ያው ይሄ የሚደረገው እንዳልነው ከጥራት ጋር ያለውን በጣም ሲቸገርበት የነበረው ነው ተቋሙ። አሁን የተሻሻሉ ለውጦች እንዳሉ እረዳለሁ። ምክንያቱም ራሱን ችሎ ዲፓርትመንት ተቋቁሟል። ጥራትን ብቻ የሚከታተል እርምት የሚወስድ እቃዎች ሲቀየሩ ተከታትሎ ከስር የሚያስተካክል የገባው እቃውና በናሙና ክፍል ያሉትን አንድ አይነት መሆን እንዳለባቸው ይሄንን ስራው አድርጎ የሚሰራ ዲፓርትመንት ማቋቋሙ ተቋሙ አንድ ትልቁ ምርታ ነው ብዬ አስባለሁ። ዋናው የተቋማት ሚና ፍላጎታቸውን በሚፈለግበት ጊዜ በየሩብ ዓመቱ አከፋፍሎ መላክ ነው። በጣም ኮምፕሌን እያቀረበ ወይ ደግሞ እኛ ጋም ችግር እየተፈጠረ ያለው ምንድነው? ተቋማት የፍላጎት መግለጫቸውን የሚፈልጉትን እቃ በወቅቱ በየሩብ ዓመቱ አከፋፍሎ እንዲልኩ ነው የሚፈለገው። ምክንያቱም ሁሉም ተቋማት በአንድ ጊዜ የሚፈልጉ ከሆነ አቅራቢዎቹም ደግሞ ይሄንን እቃ ሙሉ በሙሉ ለማቅረብ የሚቸገሩበት ሁኔታዎች ይፈጠራል። ምክንያቱም አንዳንዴ ከውጭ የሚገቡ እቃዎች አሉ። እሱ አካባቢ ያሉ ነገሮች ሲሪየስሊ መታየት አለባቸው። አንዳንዴ ደግሞ ሌላው የተቋማት ጋር ተያይዘው ያሉ ነገሮች ምንድነው? እቃውን እንፈልጋለን ብሎ ከኛ ጋር ድልድል ይወስዳሉ ወይ ደግሞ ወደ አንዳንዴ ከኛ ጋር ድልድል ከወሰዱ በኋላ ሂደው የፐርቼዝ ኦርደር ይሰጣሉ። ፐርቼዝ ኦርደር ከሰጡ በኋላ ባጀት የለንም ብሎ አሁን ለምሳሌ ፈርኒቸር ቢሆን 50 ወንበር ይፈልገዋለሁ ብሎ ፐርቼዝ ኦርደር ሰጠ፣ አምራቹ አመረተ። ከዛ በኋላ ደግሞ ባጀት እጥረት ስላጋጠመን ይህንን ወንበር አንፈልግም ይላሉ። አቅራቢ ደግሞ አምርቷል፣ ወጪ አውጥቷል። እንዲህ አይነት ችግሮች የሚያጋጥሙበት ሁኔታ ስላለ ከምንም በላይ ግን መረጃዎቹን በአግባቡ አደራጅተው ለሚገዛው አካል ማቅረብ የተሻለ ይሆናል።